ተይ በቃ ነፂ ምናምን ያልኩት አውቄ ነው። በስ ደግሞ እሷ አንድ ቀን ደግሞ ትመጣለች ወደኛ፣ ችግር የለም። አዚዛን አክብሬ ሙኒትን አክብሬ ዝም አልኩኝ። ምክንያቱም ያመጡት አዚዛና ሙኒት ስለሆኑ ሙኒት ገንዘቧንም ስላወጣሽ ብዬ ጸጥ ብያለሁ። አውቄ ጸጭ ረጭ ብያለሁኝ እንጂ በውስጥ ሄዳ ገንዘቤን ስጡኝ ብላ ተቀብላ ማፈሪያ፣ የሰው ማፈሪያ ማፈሪያ። ያሳፍራል እንዲህ አይነት ነገር። ደግሞ በዘር ረዳችኋት በምናምን ቢሆንም ለዛም እኮ ሰው መሆን ያስፈልጋል መጀመሪያ። ዛሬ እንግዲህ የመጣሁበት ሀቢባ የምትባለዋ ልታቋት ትችላላችሁ። ወንድ የምትመስለዋ ማለት ነው። እንግዲህ አረብ ሀገር እንደኛ 13 ዓመት ከተቀመጠ በኋላ አሞኛል መስራት አልቻልኩም የተለያዩ ነገሮችን ብላ እንግዲህ ከህዝብ ገንዘብ ለምና እንደሄደች እናቴን አሞብኛል፣ እኔም ስራ መስራት ፈልጌ ነበረ፣ ነገር ግን ሰው መቅጠር አልቻለም። ስለዚህ እናቴ ስለታመመች የኢትዮጵያ ህዝብ ድረሱልኝ ብላ እንግዲህ ሳራ፣ አንዳንዴ ታዋቂ ስትሆኑ ዝም ብላችሁ የማንንም ገንዘብ እየሸከፋችሁ መስጠቱ በተለይ ጤና ላለው ሰው በጣም ታሳዝናላችሁ። የሁሉ እንግዲህ የሳራ ድርጊት ነው ብዬ ነው የማስበው። እንግዲህ ይቺ ልጅ የመዳም ቅመሞችን ብር ሸክፋ ምናምን ከ13 ዓመት ቆይታ በኋላ ወደ ሀገሯ ገብታለች ማለት ነው። እኔ ግርም የሚለኝ ነገር ማለት ነው 13 ዓመት ተቀምጣ ራሱ እኔ ግን በነገራችን ላይ እነዚህ ታዋቂ ሰዎች ገንዘብ ያላቸው ነበር የሚመስለኝ። ግን ብዙን ጊዜ ታዋቂ የሚሆኑ ሰዎች ብር የላቸውም። ለምን የሆነ ያልሆነውን ይሸክፋሉ፣ ከተለያየ ሰው ጋር ይገናኛሉ፣ ስጦታ እያሉ ያሽቃብጣሉ፣ ያሽቋልጣሉ ምናምን። የሆነ ነገር ችግር ሲደርስ ግን ብር የለኝም ሚዲያ ላይ ነው እርዱኝ ምናምን የሚሉት እና እትልጅ እንግዲህ የሆነ ሰዓት የምበለው ዳቦ አጠውኝ ስትል ብዙዎቻችን እውነት ለመናገር አስደንግጣን ነበር። እኔም በነገራችን ላይ ቪዲዮ ሰርቼ ነበረ። ለምን እንዴት አረብ ሀገራት ላይ ስራ አለ ግን አብዛኞቻችን አንገታችን ደፍተን መስራት ሳይሆን የምንፈልገው በቃ እንደዚህ ማዘጠጥ ነው፣ በየቲክቶኩ በየምናምን እና እሱኛ ችግር የለውም ታዘጥ። ነገር ግን እኔ በጣም የታዘብኩት ነገር አንዳንዴ ታዋቂ ስትሆኑ ብቻ ምላሳችሁን መታወቃችሁን እየተጠቀማችሁ በተለይ እየተጎዳን ያለ ነው እኛ የመዳም ቅመሞች ነን። እውነት ለመናገር ለሆነ ላልሆነው ትክክለኛ መረጃ ላላመጣችሁት ብር አዋጡ እያላችሁ የእኛን ብር ለምትበሉ ዛሬ ስለ ቲክታከሯ ሳራ ሊሄድባት ነው ማለት ነው። ይቺ የሆነች አዞ ማለት ነው። እውነቴን ነው የምላችሁ። ይህ ሁሉ የሷ ውጤት ነው፣ ይቅርታ አድርጉልኝና ማለት ነው። ስለዚህ እንግዲህ ብር አዋጣ ይችን ልጅ ወደ ሀገር ገብታለች። ጎንደሬ ነኝ ገለመሌ እያለኝ፣ ነገር ግን ጎንደርም አይደለ አይመለከተንም ስለ ሀገር። ነገር ግን በጤናዋ ብር ሸክፋ ሂዳ አሁን ሿሿ ሰራች የሚል እንግዲህ ሚዲያ ላይ ተለቋል ማለት ነው። ስለዚህ እኔ ስለምን ቅርብ ብዬ መጥቼላችኋለሁ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች ካላሴ ገልቤ ሮክት ሰክርባቢ አምሬ ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬ እንግዲህ የመጣሁበት ቤተሰቡ ህጻናቶች እንጫጫሉ ምናምን። አቤት የአረብ ልጅ እኮና ህጻናቶች እየተንጫጩ ስለሆነ ማውራት አልቻልኩኝም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እንግዲህ ይቺ ልጅ ስራም በስማም እናንተ የአረቦች ልጆች እርጉሞች ናቸው። ባይዘው ቪዲዮ ሰራለሁ ብዬ ቪዲዮ መስራት አልቻልኩም። ጠዋት ነበር መስራት ያለብኝ፣ እነሱ ተኝተው ግን ላይ ብላይ ስለነበርኩ አልተመቸኝም ማለት ነው። እንግዲህ ሄድበታለሁ ሄዱበት እያልኩኝ እና ይቺ ልጅ እኔ በጣም ነው የተናደድኩት። ይቅርታ አድርጉልኝና ጋይስ፣ ብዙን ጊዜ እኛ የመዳም ቅመሞች ለዚህም ለዛም ብር አዋጡ እየተባለን ብራችን በጣም እየተበላ ነው ያለ ነው ማለት ነው። በማንም በወሮ በላ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ ለሆነ ላልሆነው ሰው ብር አዋጡ ስትባሉ ብር አታዋጡ። ማርያምን እኛ የመዳም ቅመሞች አያስጠሉም? ግን ቪዲዮ የላቋርጠው እንዴ ጋይስ? እነዚህ ጥናዣ የሆኑ ልጆች አላስወራኝ አሉ ማርያምን ሙሽኪላ እና ምን ልላችሁ ፈልጌ ነው ቤተሰብ፣ እኛ የመዳም ቅመሞች ብራችን በተለያየ ሰው እየተበላን ነው ማለት ነው። ከሊያዋጡ ምናምን ስንባል እያዋጣን ብራችን እየተበላን ነው ማለት ነው። ስለዚህ ከእንደዚህ አይነት ጥንቃቄ ልትቆጠቡ ይገባችኋል። ማርያምን እኛ ብር እንዴት እንደምናገኝ ማንም አያውቅም። እውነት ለመናገር እንዴት
እንቅልፋችን እያጣን ይሄን አጽድተን አላጸዳችሁትም፣ ይሄ አቧራ ነው፣ ይሄ ቆሻሻ ነው፣ ይሄ ምንድን ነው፣ ይሄ እንደዚህ ነው እየተባለን ያገኘነውን ብር ለማንም እኔ እንጃ አሁንስ በጣም እየተሰማኝ ነው። እኔ አንዳንዴ ከሰው መራቅ ይሻላል ምናምን ብዬ ነው ያሰብኩት። እውነቴን ነው የምላችሁ እና እኔ በጣም ነው ያናደደችኝ። አስባችሁታል? እሷም አናዳኛለች፣ ያችኛዋም አዞ ማለት ነው አናዳኛለች። ለምን ጤና ላለው ሰው አሽቃብጣኝ ነው እንግዲህ ብር እየተዋጣላት። ነገር ግን ይችልሽ እንግዲህ ወይኔ በላችሁ እጄን እያያችሁት ነው። እጄን እንዴት አያችሁት? ዋው! እና ምን ልላችሁ ፈልጌ ነው ቤተሰብ በጣም ነው የተናደድኩት። እውነት ለመናገር በዚህ ልክ መሆን የለበትም። የምር እኛ እንቅልፋችን እያጣን ነው። እኛ እኮ ብር ተርፎን አይደለም ማንን የምንረዳ። እኛ እኮ ችግር ሰው መቸገሩን ስለምናውቅ እንጂ ብር ተርፎን አግኝተን አይደለም። እውነት ለመናገር ስንት ነገር እየሆንን ነው የምናገኘው ብርና እኔ በጣም ነው ያዘንኩት። በጣም ማፈር ያለው ይቅርታ አድርጉልኝና ማለት ነው በዚህ በድርጊቱ። ስለዚህ እናንተ ለምትረዱት ጥንቃቄ እያደረጋችሁ እርዱ ነው የምለው ማለት ነው። ከዛ ባሻገር ግን ሌላ ምንም አልላችሁ ሙዶች፣ ማሮች፣ ፍቅሮች እኔ በጣም የምር ተሰምቶኛል በእውነቱ ከሆነ። ስለዚህ ሁላችሁም እንግዲህ ጥንቃቄ አድርጉ። ብቻ እኔ ምን እንደምል ራሱ አንዳንዴ እግዚአብሔርን ግራ ነው የሚያጋባኝ። ቅርታ አድርጉልኝና ከምር ሰው እንዴት በዚህ ልክ እንደዚህ በተለይ አረብ ሀገርን ያየ ሰው እንደዚህ በውሸት የሰው ገንዘብ ሸክፎ ምናምን ሸካክፎ መሄድ እጅግ በጣም ነው የሚያናድደው፣ በጣም ነው የሚያሳፍረው። እና ለዛ ንዶች ማሮች ፍቅሮች። በተረፈ ግን እኔ ምንም ከምን እንደምለው ራሱ ግራ ተጋብቻለሁ። እና ለማንኛውም ብዙ ወሬ አላወራባችሁም። ይሁን ሮሜዳን እየደረሰ ነው። በነገራችሁ ላይ የሚገርማችሁ ነገር አለ። ስንት ቀን ቀረው ጋይስ ሮሜዳን? እንጃ እኛ ቤት ዘድሮ ምንም ነገር አላደረጉም በነገራችን ላይ ማለት ነው። ያለው ነገር ይሄ ነው። በተረፈ ግን ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልን። እናመሰግናለን ጋይስ። ስራ ላይ ስለሆንኩኝ ያው ዝም ብዬ ትንሽ ልበል። ልጆችም እየጮሁ ስለሆነ ምን እንደወረው ራሱ አላወቅኩትም በነገራችን ላይ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ሁላችሁም ከእንደዚህ አይነት ድርጊት ተቆጠቡ። እውነቴን ነው የምላችሁ። ዝም ብላችሁ ለማንም ማሀይም ብር እያነሳችሁ አትስጡ። እውነቴን ነው የምላችሁ። እኔ በጣም ነው ያናደደችኝ። ያስባችሁታል? እኛ ስንት እንዴት ሆነን ብር እንደምናገኝ ማንም አያውቅም። ብሩን ብቻ አጠራቅመን ስለምንልከው ዝም ብለን ብቻ እንትን የምንል ነው የሚመስላቸው እውነት ለመናገር እና በጣም ነው የሚያናድዱት። በጣም ያስጠላል። በዚህ ልክ መሆን የለበትም ብዬ ነው የማስበው እውነት ለመናገር እና ውዶቼ፣ ማሮቼ፣ ፍቅሮቼ በተረፈ ግን ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን ነው የምለው። ሌላ ምንም የምለው ነገር የለም። እኛም እንግዲህ በስደት ያለ ነው በቃ ይበለን። የመዳምን ቤት በዚያውም እየጎበኛችሁት እንዴት እንደሚያምር ይሄ ምንጣፍ ማለት ነው። ሚስ ሀገሬ ልሄጅ የሆነ ሰላም ያለው እንቅልፍ ተኝቼ ምናምን በቃ ዘው ያለ ጫጫታ ምናምን የሌለበት ነው የናፈቀኝ እግዚአብሔርን። በቃ ስለሆነ ፍቅ ያለ ሌላ ምንም አልናፈቀኝም እና ለዛ ነው። በተረፈ ሁላችሁንም ከልብ አመሰግናለሁ። ቴንኪው። ሰላማችሁ ይብዛልኝ።